الله جل جلاله ድምጥማጡን ያጠፋዋል የዛ ግን እነሱ ካልሄዱ ይሄ ነገር ማይከሰት እነሱ እስካሉ ድረስ አማን የሚሆን የአላህ ሸሪጣዎች አሉ ምርጦቹ ولهذا سيدنا صلى الله عليه وعلى اله وصحبه وسلم حديثاቸው ላይ ምን ብለውናል ሳዓ የመጨረሻዋ ሰዓት እኮ ቂያማ ቀን አትቆምም حتى يأخذ الله شريطته من أهل الأرض ከመሬት ሰዎች ውስጥ ያሃን ሸሪጣዎቹን ምርጦቹን የኸይር ሰዎችን እነሱ አላህ እያሉ እስካሉ ድረስ ያሃ መጥፋት ያሃ መውደም ያሃ ቂያም ሰዓ የሚባለው ነገር የማይቆም የሆኑት ሰዎችን እነሱን እስከሚወስድ ድረስ ከመሬት እነሱን እስከሚወስድ ድረስ ሰዓ የምትባለው ያቺ ከባዷ ሰዓት ሰማይ ምድር የሚጠፋበት ሰዓት አትመጣም ያቺ ሰዓት ላይ ያው ነገር ግን ያቺ ሰዓት ደርሶ አላህ ጀለ ጀላሉ እነዛን ሰዎች የወሰዳቸው ጊዜ ማን ነው የሚቀረው እዚህ ዱንያ ላይ አሉ فيبقى فيها عجاجة عجاجة من ማለት ነው ሲሉ ዑለማዎቹ ወራዳና ቦታ የሌለው ዋጋ የሌለው ሰዎች እነዛ ይቀራሉ አራዲል الغوغاء ቦታ የሌለው ዋጋ የሌለው አሉባልተኛ ባዶ የሆኑ ሰዎች እነሱ ሲቀሩ የዛን ጊዜ አላህ ጀለ ጀላሉ ያቺን የቂያማ ቀንን ያቆማታል ولهذا ዑለማዎቹ ሲናገሩ ሰይዳችንም ሰለላሁ ዐለይሂ ወአሊሂ ወሰለም በሐዲሶቻቸው ላይ እንዳስተላለፉልን እነዛ ደግሞ ኸይረኛ ሰዎች አንድ ጊዜ አይሄዱም በአንድ ሰዓት ላይ አንድ ላይ አይሄዱም ቀስ በቀስ እንደሚሄዱ ይሄንም ሰይዳችን ሰለላሁ ዐለይሂ ወሰለም ነግረውናል ምን ብለውናል ሐዲሳቸው ላይ يذهب الصالحون الأول فالأول በቅደም ተከተል አንዱ ከአንዱ እየቀጠለ ከጊዜ በኋላ አንዱ እያለ በቅደም ተከተል ከጊዜ በኋላ ሳሊሖቹ ይሄዳሉ ይሉናል ሰይዳችን ሰለላሁ ዐለይሂ ወሰለም ኢማም አልቡኻሪ በዘገቡት ሐዲስ ላይ يذهب الصالحون الأول فالأول አንዱ ከአንዱ እየቀጠለ አንዱ ከአንዱ እያስቀጠለው በእንደዚህ አይነት መልኩ እነዛ ሳሊሖች ይሄዳሉ وتبقى حفالة كحفالة الشعير والتمر ልክ የገብስ ወይም የስንዴ ገለባው ወይም የቴምር ብልሹ ቴምርን መርጠው አረቦች ጥሩን ለገበያም ለቤትም ሲያስቀምጡ የተበላሸውን ለእንስሳና ለከብት የሚሰጡት ነበር ይሃ እስከሚቀር ድረስ ገለባው እስከሚቀር ድረስ የእውነት ነገር ጠቃሚ ነገር የሌለበት ፋይዳ የሌለበት ይሃ እስከሚቀር ድረስ لا يباليهم الله باله الله جل جلاله ምንም አይነት ቦታንና ትኩረትን የማይሰጣቸው በሌላ ዘገባ ላይ لا يعبأ الله بهم الله جل جلاله በእነሱ ምንም ነገር ቢያደርጋቸው ምንም የማይመስለው ቦታ የሌላቸው ዋጋ የሌላቸው እነሱ እስከሚቀሩ ድረስ ብለው ሰይዳችን ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ ነግረውናል ሳሊሖች ቀስ በቀስ እንደሚጓዙ እነሱም የተጓዙ ጊዜ የዚህ አማን የዚች ዱንያ ደህንነቷ የሆኑት እነዛ የሄዱ ጊዜ እቺ ዱንያን ያሃ አስፈሪውና የተቀጠረችው ያሃ ከባድ ክስተት እንደሚከሰትባት ሰይዳችን ሰለላሁ ዐለይሂ ወሰለም በሐዲሶቻቸው ላይ ነግረውናል በሌላ ዘገባ ላይ ሰይዲ ኢብን ማጃህ በዘገቡት ኢማም አህመድን በዘገቡት ሐዲስ ላይ ለቱንተቀውና ከማ ينتقى التمر من أغفاله ለቱንተቀውን ሰይዳችን ሰለላሁ ዐለይሂ ወሰለም እየማሉ ወላሂ ትመረጣላችሁ ተመርጦ እነዛ ኸይረኞች ይሄዳሉ ቀስ በቀስ እየተመረጠ ማለት ነው ወለሃዳ ብዙ ጊዜ ስናይ ሸረኛው ይቆያል ረጅም ጊዜ ኸይሩ እንዳለ እየተመረጠ እየጎደለ ይሄዳል ይሄ ደግሞ ረሱላችን ሰለላሁ ዐለይሂ ወሰለም በብዙ ሐዲሶቻቸው ላይ የነገሩን ያንዳንዱ ዘመን لا يأتي الزمان አንድ ዘመን አይመጣም إلا والذي بعده شر منه ከሱ በኋላ ያለው ዘመን ከሱ የባሰ ቢሆን እንጂ ማንኛውም ዘመን አሁን ያለንበት ዘመን አልহামዱሊላህ ቀጥሎ የሚመጣው አሸድ ይሆነ የባሰ ይሆነ የከበደ ይሆነ የሚታዩ ቁድዋ የሚሆኑ አርአያ የሚሆኑ ሰዎች እየታጡ የሚመጣበት ነው ኸይር ባይጠፋም በዚህ ኡመት ላይ የአላህ ኒዕማ ባይጠፋባት እስከ መጨረሻው ከትላልቁ የቂያመት ሰዓ የመጨረሻው ሰዓት ምልክቶች ደጃልም በሉ ያጁጅ ማጁጅም እነዛም ቢመጡና ሰይድና ዒሳም በሚመጡ ሰዓት ላይ
عليه السلام እዚች ኡመት ላይ ኸይረኛ አይታጣም ያንሳሉ እንጂ ይሄ አላህ ለዚች ኡመት የዋለላት ውለታ ነው ولهذا ረሱላችን ሰለላሁ ዐለይሂ ወሰለም ሐዲታቸው ላይ እንደነገሩን ዒሳ አለይሂ ሰላም የሚወርድ ጊዜ እዚች ኡመት ላይ ልክ የሱ አይነት ባልደረቦችና ሳሂቦች የሳቸው አይነት ማለት ነው የነብያት ጓደኞች እንደሱ አይነት ሰዎችና ሪጃሎችን እዚች ዱንያ ላይ ያገኛል አብሮት የሚሆኑ አብሮት የሚያግዙ ላኪን ያንሳል እየቀለለ ነው የሚመጣው እያነሰ ነው የሚመጣው ولهذا ይሃ ባነሰ ቁጥር አህለ الخير ባነሰ ቁጥር ሸር ነገር ይፈራል ለዚህ ነው የሷሊሆች ሞት የሚያስደነግጠው እንጂ ሞት የሚባለውማ ሐቅ እኮ ነው የሚቀርማ ነበር ለሰይዳችን ሰለላሁ ዐለይሂ ወሰለም ሞተው እንገላገላለን ብለው ያሉ ጊዜ እነዛ ካፊሮች ምንድነው አላህ ያላቸው ለካፊሮች ፈይሚተፈሁም الخالد እርሱ የሞቱ እንደሆነ እነሱ ዘውታሪ ናቸው እነሱ ሳይሞቱ ምን የእርሱን ሞት ሲጠባበቁ እነሱ ሞት አይመጣባቸው وما جعلنا لبشر من قبلك الخلد ሰው ለተባለ ሁሉ ካንተ በፊትም ላሉት እንዳለ ዘውታሪነትን እንኳን አደረግንም ብሏል አላህ ዘውታሪ የሚሆን ማንም የለም ሁሉም ወደ ሞት የቀረበው ወደ ሞት እየሄደ ነው ላኪን የሚያስደነግጠው የሚያስፈራው ነገር ምንድነው ሰይደቲ ዓኢሻ ረዲየላሁ ዐንሃ ሰይዳችንን ሰለላሁ ዐለይሂ ወሰለም አንድ ከባድ የሆነ ጥያቄን ጠይቃቸዋለች የቂያመት ሰዓ የአላህን በላ ሙሲባን በሚያስፈራሩ ሰዓት ላይ ምን ብላ አለች ሰይደቲ ዓኢሻ አና ህለኩ ወፊና الصالحون እንጠፋለን እንዴ እንቀጣለን እንዴ በመሐከላችን ሷሊሆች እያሉ ይሄ የሰይደቲ ዓኢሻ ረዲየላሁ ዐንሃ ልዩ ሆነ እይታ ሷሊሆች እስካሉ ድረስ አማንና ደህንነት መሆናቸው ስለምታውቅ ነው ሰይደቲ እናታችን ዓኢሻ ረዲየላሁ ዐንሃ ነገሩ ሲያስፈራት እሺ ሷሊሆች እያሉ በመሐከላችን ኸይረኞች እያሉ እንጠፋለን ብላ ስትጠይቃቸው አዎ اذا كثر الخبث نعم اذا كثر الخبث ይሄ ቆሻሻ ነገር መጥፎ ስራው ከኸይረኞቹ የበዛ ጊዜ የዛን ጊዜ ትጠፋለች ولهذا መልካም ስራዎች በበዙ ቁጥር መልካም ሰዎች በበዙ ቁጥር ለሌላውም حتى ሸር ለሚሰራው ራሱ ምን አይነት ደህንነት እንደሆኑ ነው የሚያሳየው ይሄ ሐዲስ የበዛ ጊዜ ግን የጨመረ ጊዜ ይሃ ያስፈራል ለዚህ ነው ሷሊሆች በሄዱ ሰዓት ይሃ ነገር እንዳይጎል የሚያስፈራው ይሃ ነገር እንዳይቀንስ የሚያስፈራው የነሱ ዱዓ የነሱ ዒባዳ የነሱ ጭንቀት የነሱ ለኡመታቸው ለኡመቱ ያላቸው ትኩረት የሰይዳችን ሰለላሁ ዐለይሂ ወሰለም ዋሪቶች ወራሾች ስለሆኑ የነሱ አንዳንድ ስራዎች ራሱ ከስንት ሺው የሚበልጥ ስራን ሲሰሩልን የዛን ጊዜ ይሃ ኸይር ተጠብቆ አማን ሆነን እንሄዳለን ያለበለዛ ግን ይሃ ሸር ሲበዛ መጥፎ ነገር ከኸይሩ ሲበዛ የዛን ጊዜ አና ህለክ ነዓም እንጠፋለን ብለዋል ሰይዳችንም ሰለላሁ ዐለይሂ ወሰለም ይሄ ነው የሚያስፈራው ولهذا ኸይረኞች በሄዱ ቁጥር ሊያስደነግጠን ይገባል ኸይረኞች የአላህ ወዳጆች ጥሩ ሰዎች ዓሊሞች እድሜም ዒልምም አካብተው አንድ ላይ የሰበሰቡ ትላልቆችን ያዩ ያላየናቸው እነዛ ሰዎች በሄዱ ጊዜ ያስደነግጣል ያስፈራል ይሄ የረሱላችን ሰለላሁ ዐለይሂ ወሰለም ሐዲስ ያሳየናል ያመላክተናል ከዛ በኋላ የሚመጣው ከዛ በኋላ የሚከሰተው ዘመን የባሰ ሸር የሆነ የባሰ እየከበደ የሚሄድ ስለሆነ ማለት ነው ولهذا يا عباد الله በእንደዚህ አይነት ሰዓት ላይ ትላልቅ ሰዎች ይኸው በዚህ ሳምንት ሀገራችን እንቁ የነበሩት ትልቅ ሰው አጅላ የነበሩ ትላልቆችን ያዩ እድሜ ልካቸውን በዚህ መንገድ ላይ ጠንካራ ሆነው ንጹህ ሆነው ያሳለፉ ማንንም ከአላህ ውጪ ሳይፈሩ በዕልሙም ጥግ ደርሰው በነዛሃ በንጻትም ጥግ ደርሰው አላህም ብቻ በማሰብ እንጂ ለሌላ ቦታ ባለመስጠት የሚታወቁት ታላቁ የሀገራችን ዓሊም ሼኽ ሰይዲ ሙፍቲ ሐጂ ዑመር ሞት የማይቀር ጉዳይ ነው ወደ አኺራ ሄደዋል አላህ በኸይር ኸለፍ ይተካል በጥሩ ወራቶች ዋሪሶች አላህ ይተካል ትላልቆቹንም ያሉትንም አላህ ይቆይልን እንደነዚህ አይነት አስፈሪ ጊዜያቶች ነገራቶች በሚከሰቱ ሰዓት ይሄን ፍራቻ ይሄ ድንጋጤ ልባችንን ሊያሳስበን ይገባል ሞትማ ሐቅ ነው በመሞታቸው እኮ አይደለም እንደነገጠው ነገር ግን ይሄ አይነት ጉድለት ሲመጣብን እንደዚህ አይነት ነቅስ ሲመጣ
እንደው ሸሩ በስቶ ደግሞ ሁላችንንም የሚያካትት ለራሳችን እኮ ነው እያዘንን ያለነው ለነሱ ሳይሆን በመኖራቸው የምንጠቀመው ብዙ ኸይር ነበር በመኖራቸው የምንጠቀመው ብዙ ፋይዳ ነበር ላኪን ደግሞ አላህ ወስኖና ቀድሮ ይሄን የማይቀረውን ሞትን ሁሉንም የሚቀምሰው ሰይዳችንም ሰለላሁ ዐለይሂ ወሰለም የቀመሱት ቀምሰዋል ለኢሃ ሰዓት ላይ ኢሃ ድንጋጤ ሊኖር ይገባል ፍራቻ እስትግፋር ወደ አላህ መመለስ እንደው መጥፎ ራሱ ሸረኛው ራሱ ይሆን እስከዛሬ የተጠበቁት በነዛ ኸይረኞች እንዳይሆን ስለዚህ ከዚህ በኋላ ደግሞ በኔ ወንጀል ምክንያት ሸሩ በዝቶ ይጠፋ ነገር እንዳይመጣ ብሎ ከሸር ነገሩ ራሱ መጠበቅ ይኖርበታል ከመጥፎ ነገር ቆጠብ ማለት ይኖርበታል ወደ መጥፎ ነገር ላይ የሚያዘግም የነበረው መለስ ብሎ ራሱን ማሰብ ይኖርበታል ለዚህ ነው የትላልቆቹ መሄድ የተውበት በር ነበር አላህን የማስታወስ በር ነበር ትላልቅ ዓሊሞች ዑለማዎች በታሪክ ዘመን ሲሞቱ ይሃ ሃይባ ይሃ የሚሸኙበት ጉዞ የመስለም ሰበብ ነበር የእስልምና በር ነበር የሚገቡበት ወደዚህ ዲን ላይ ወለሃዛ እኛም ደግሞ የተውበታችን በር ይሁንልን እንደነዚህ አይነት ሰዎች ወደ አኺራ ሲሄዱ ወደ አላህ የምንመለስበት ሰበብ ይሁንልን ከመጥፎ ነገራችን ላይ መለስ ብለን ራሳችን የምናስብበት የምንቆጠብበት እንደዛ መሆን ነው ያለበት አላህ ይወፍቀን ልክ እንደዛውም ደግሞ ያሉትንም አላህ ያቆይልን መንከባከብ ትላልቅ ሰዎችን ዱዓ ማድረግ ህይወትን እንዲወዱና እዚችው እንዲቆዩ የሚቆዩበትን ሰበብም እንድንሆን ተደስተው ቀልባቸው ተደስቶ እንዲቆዩ ሰበብ እንድንሆን ያህን ነገርን መከጀል መፈለግ መዘየር ካዩት አንዋር ካዩት ትላልቅ ሰዎች በዛ አይን መታየት ትላልቅ ዑለማዎች በሚመጡ ሰዓት ላይ መሻይኾቹ ልጆቻቸውን ጭምር ይዘው ይወጡ ነበር እነዛን አካቢሮችን ትላልቆችን ባዩበት አይን ልጅን እንደው እንኳን እነሱንም ይዩ ታይቷል በሚባል መልኩ ማለት ነው ለምንድነው የማየት ሲር ራሱ የማየት ሚስጥር ራሱን የቻለ ጉዳይ ሰሂህ ሐዲስ ላይ ተዘግቦልናል የሆኑ ህዝቦች ዘመቻ ያደርጉና ዘመቻው ላይ አሸናፊነትን ሲነፈጉ ማሸነፍ ሲቆይባቸው ነስሩ የአላህ እርዳታው ሲቆይባቸው ምን ይላሉ هل فيكم من راى رسول الله صلى الله عليه وسلم يا الله الملكتኛን صلى الله عليه وسلم ያየ አለ ይባላል አዎ ሲባል ከማከላቸው ሰሃባ ሲገኝ እሱን ወደፊት ያስቀድሙታል فيستفتحون به فيفتح الله له በሱ እርዳታን ማሸነፍን እሱን ፊት ለፊት በማድረግ ይከጅላሉ አላህም እርዳታውን ይሰጣቸዋል ያየ ተብሎ ማለት ከዛ በኋላ يغزو فئام من الناس ከዛ በኋላ ደግሞ ይሉናል ረሱላችን ሰለላሁ ዐለይሂ ወሰለም የሆኑ ህዝቦች እንደዚሁ ዘመቻ በአላህ መንገድ ላይ ይወጡና ከዛ በኋላ ምን ይላሉ ይሃ አሸናፊነትና እርዳታው ሲቆይባቸው هل فيكم من راى رسول الله صلى الله عليه وسلم በእናንተ ውስጥ የአላህን መልእክተኛን ሰለላሁ ዐለይሂ ወሰለም ያየን ሰው ያያለ ወይ አዎ ሲባል እሱን ወደፊት ያቀርቡታል አላህም አሸናፊ ያደርጋቸዋል ብሏል በሌላ ዘገባ ላይ ሶስተኛ ደረጃ ደረሰ هل فيكم من راى رسول الله صلى الله عليه وسلم የአላህ መልእክተኛን ሰለላሁ ዐለይሂ ወሰለም ያየ ተብሎ እንደዚህ የማየት ጉዳይ ነው ይሄ ራሱን የቻለ ኒዕማ ነው ولهذا ትላልቅ ሰዎችን ያየ አላህ ወፍቆት በዘመናቸው የነበረ የዘየረ ይሃን ኑራቸውን ያገኘ እንደው አላህ ነገ መልቂያማ ሸፋዓ ቢሰጣቸው የዘየራችሁን ሁሉ ያያችሁን ሁሉ ምር ያለው ቢል ከዛ ውስጥ እኮ መካተቱ ነው ይሃ ነገር አይታወቅም እንጂ አኺራ ላይ የሚደረግና የሚሰጥ ስጦታ ነው እንጂ ولهذا እነዛን ሳሊሖችን እኛም መዘየር እንዲቆዩ ዱዓ ማድረግ ማስደሰት ከዛ ካዩት በትላልቆችን ባዩት አይን እንድንታይ መፈለግ መከጀል ከዛ ኑራቸውና ካካበቱት ብርሃን ከዛ ነገር ደግሞ መቋደስ ይሄ በዘመናችን ላይ ያሉ ዱዓ መቀበል ከነሱ ለነሱም ዱዓ ማድረግ ራሳችን ይሄ ግዴታችንና ኃላፊነታችን ነው ልክ እንደዛውም ደግሞ ከዘራችንም ኸይረኛን አላህ እንዲያወጣ የመሬቱ የዚች ዱንያ አማን የሆኑ የአላህ ወዳጆች እንዲያወጣልን እኛም እንድንሆን መከጀል ወላሂ የአላህ ስጦታ እኮ አልተቋረጠም ካዝናውም አላለቀም ላለፉት የሰጠ አሁንም ሰጪ ነው አሁንም ይሰጣል ነገሩ አለቀ ወይም ደግሞ ካዝናው አልቆበታል የሚለው ቀንሶበታል የሚል ነገር እኮ አይደለም እሱ ነው የሰጠው ነብይነትን የሰጠው እሱ ነው
وليነትን የሰጠው እሱ ነው ዓሊምነትን የሰጠው እሱ ነው ولهذا ራሳችን ለይተን ከዘራችን ራሳችንም ልጆቻችንም ቤተሰባችንም የዚች ዱንያ አማን የተባሉ ለዚች ዱንያ ደህንነት የሚሆኑ ሰዎች እንዲሆኑ ጥሩ የሆነ ወራሾችን ለማዘጋጀት በዛ ተርቢያ ላይ መልፋት በዛ ተርቢያ ላይ በዛ መንሃጅ ላይ በዛ መንገድ ላይ እነሱ የኖሩበትን ነገርን እያስቀጠልን እኛም የበለጠ ጠንክረን እየተንቀሳቀስን በዛ መንገድ ላይ ከአላህ ጀለ ጀላሉ የሚመጡ ስጦታዎችን መመየት መከጀል አለብን ولهذا ይሃም ውርስን ማዘጋጀት ልጆቻችንን በተርቢያ ማሳደግ ይሃ ኸይርና ይሃ ኑር እንዳይቋረጥብን ማድረግ ይሄም ሷሊሆቹ በሚሞቱና በሚጎሉብን ሰዓት ላይ ልናስታውሰው የሚገባ ወሳኝ ጉዳይ ነው አላህ ኸይሩን ያብዛልን የሞቱትንም ወደ አኺራ የሄዱትንም ከነቢያቶች ከአንቢያቶች ከስዲቆች ከሹሃዳዎች ከሷሊሆቹ ጋር አላህ ያድርጋቸው ደረጃቸውን ከፍ አላህ ያድርገው ያሉትንም አላህ ይጠብቅልን የምንጠቀምባቸው አላህ ያድርገን ከሞቱ በኋላ ማልቀስና በዛ ነገር ላይ ማዘን ብቻ ሳይሆን በህይወት እያሉም ደግሞ የነሱን ኑርም በረካቸውንም ኸይራቸውንም እናገኝ አላህ ያድርገን ለዛም ነገር ተውፊቁን አላህ ይስጠን ቀልባችንም ላይ ያለ ሒጃብ ከእንደዚህ አይነት ነገር የሚከለክለን ነገርን አላህ ያንሳልን በምንም አይነት የማይተኩ የሆኑ ኸይረኞችን አላህ ያብዛልን እዚች ዱንያ ላይ አማን የተባለውን ደህንነት የተባሉትን እነዛን የአላህ ባሪያዎች ወዳጆችን አላህ ያቆይልን ከነሱም ከኸይራቸውም ከኑራቸውም ከበረካቸውም እንቋደስ አላህ ያድርገን ثم إن الله أمرنا بأمر بدأ فيه بنفسه وثنى بملائكته المسبحة بقدسه وأيها بالمؤمنين من عباده تعميما فقال مخبرا وآمرا لهم تكريما إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم اجمع كلمة المؤمنين على التقوى واحفظنا مما يغضبك في السر والنجوى وارفع مظاهر غضبك وجلالك ومقتك عنا يا رب العالمين اللهم عافنا من بلائك اللهم عافنا من بلائك والطف بنا في قضائك واجعل خير أيامنا يوم لقائك يا أكرم الأكرمين اللهم انصر المستضعفين في فلسطين وفي كل مكان يا رب العالمين اللهم ارحم أمة حبيبك محمد اللهم اغفر لأمة حبيبك محمد اللهم فرج عن أمة حبيبك محمد اللهم تدارك أمة حبيبك محمد اللهم انصر أمة حبيبك محمد اللهم اهدنا بهداك واجعلنا ممن يسارع في رضاك ولا تولنا وليا سواك ولا تجعلنا ممن خالف وعصاك اللهم ول علينا خيارنا ولا تول علينا شرارنا ولا تسلط علينا بذنوبنا من لا يخافك ولا يرحمنا اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات إنك قريب مجيب الدعوات وقاضي الحاجات يا رب العالمين عباد الله نصركم الله أيدكم الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله العظيم يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون.